ዓርብ ዕለት ወጥቼ ጨፍሬ ጠጥቼ በልቼ እሑድ እኮ ነው መለሰው። ዞሮ እኔ ሌክቸረር መሆን ነው የምፈልገው። በልጅነታችን ሁላችንም ዶክተር፣ ኢንጂነር፣ ፓይለት ነበረ አይደለ? ተማሪ ስትሆን ባይገባህም ክላስ ትገባለህ። ፈተናም ቢሆን በኤክስ ፈርደን ልቀባቻ። መምህር ስትሆን ባይገባ የት ትገባለህ? ባይገባ ትቀራለህ። የት ትገባለህ? አቶ ሚኪያስ አቶ መባል ለራሱ እኮ እንዴት ደስ እንደሚል የመጀመሪያ ጊዜ ታውቃለህ? አልፋል እና ሲባል አለቀስኩኝ። ሚኪ ፊዚካሊ ቀጭን ነበር። ልክ ነህ። ስንት አለ ስትለው አንዳንድ ተማሪ የካፌ አለኝ ይላል። ሌክቸረር ሁኜ ቀርቼ የመጀመሪያ 6 ወር መምህራኖቼን በስማቸው መጥራት አልችልም ነበር። ድንች ሰላጣ አስቀምጬ ወይ ባቅላባ ነገር ደብቄ ሎከሬ ውስጥ አንዱ ጓደኛዬ በልቶብኝ ሲጠብቀኝ ሶስታችን ባይ ዘ ወይ የምንጣላው መጣላት ካለብን ለምን ላይብረሪ ሳጠራኝ ሄድ። ትልቁ ወካችን የት እንደሆነ ታውቃለህ? በቶኒ ወተን ዙረን በዋና ማንጣት። ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልን። እንዴት ናችሁ? ይህ የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ፕሮግራማችን የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። አዘጋጆቹ ደግሞ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ፣ ቴክኒኩን በመቆጣጠር ሐምዛ ድሬስ። የዛሬው እንግዳችን ያው መምህር ሚኪያስ ብርሃኑ ይባላል። መምህር ሚኪያስ ብርሃኑ በድሬዳዋ ዩኒቨርሲቲ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት አስተማሪ ነው። ከዛ ባለፈ ደግሞ የተለያዩ ስልጠናዎችን ይሰጣል። ዛሬ እንግዲህ በሱ ህይወት ዙሪያ ብዙ ነገሮችን እናወራለን፣ ብዙ ነገሮችን እንማማራለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። መልካም። ሚኪ ማን ነው እንበል እስኪ? እሺ፣ አመሰግናለሁ። ስሜ ሚኪያስ ብርሃኑ ተሾመ ይባላል። ተወልጄ ያደግኩትኝ ስፔሲፊክ ሎኬሽኑ ሸቦካ የሚባል አንድ ክፍለ ሀገር ላይ የሚገኝ በባኮትቤ ወረዳ አምቦ ዞን ስር የሚገኝ ከተማ ሲሆን የመጀመሪያ ደረጃ ትምህርቴንም የተማርኩትኝ ከ1 እስከ 10 እዛው ሸቦካ የመጀመሪያ ደረጃ ትምህርት ቤት ላይ ሲሆን የፕሪፓራቶሪ ትምህርት ቤት የተማርኩት ደግሞ 11ኛ እና 12ኛ ክፍል ባኮ ፕሪፓራቶሪ ስኩል ወይንም መሰናዶ በሚባል ይሆናል። ይሄን ይመስላል እንግዲህ ሚኪያስ ማለት ነው። መልካም። እንደ አጫጭር ነገሮችን ለማንሳት ያህል ሚኪ ምን አይነት ተማሪ ነበር? እንደው ያኔ ብዙ አይነት ተማሪዎች አሉና ጎበዝ ነበር፣ አራፊ ነበር። ኦኬ ቴንክ ዩ። እውነት ለመናገር የኔ የትምህርት ሂስትሪ ከብዙሃን አብሶ ዩኒቨርሲቲ ላይ ሰቅለው ከቀሩት ብዙሃን መምህራን ይለያል ብዬ አስባለሁና በጣም ጥሩ ጥያቄ ነው የጠየቃችሁን። ከአንደኛ ክፍል እስከ 8ኛ ክፍል እንኳን ሰቅሎ ዩኒቨርሲቲ የሚቀር መምህር የሚሆን ሰው ይቅርና እንደው በቅጡ እንኳን ጥሩ ተማሪ ያልነበረ ሰው ነው ሚኪያስ ብርሃኑ። ምንም አይነት ደረጃ ውስጥ አልነበርኩም ከ1 እስከ 8 ያ እና የትምህርት ኳሊቲ ተርኒንግ ፖይንት የጀመረው 9ኛ ክፍል ነው። የሚገርም ነው። እሱም ባይዘው 9ኛ ክፍል ተቀየረ እና እስከ 8 what's going on ምንም አላውቅ። ትልቁ ክሬዲት የሚወስደው በእኔ ትምህርት መሻሻል ውስጥ አባቴ ነው ማለት ነው። እኔ ትልቁ የማደርገው ነገር ኳስ መጫወት፣ ኳስ በጣም ነው የምወደው። ከኳስና ከትምህርት ከኳስና ከምግብ ብትለኝ ድንገት ኳስ ነው ለምችለው እስከ 8ኛ ክፍልና ያው በልጅነት ለወረት የማትሞክረው ነገር የለም። ብዙ ነገሮች በወረት ኤቭሪቲንግ እንሞክራለን። ትምህርት የሚባል ምንም አይነት ደረጃ ውስጥ አልነበርኩኝም። ግን ወደ 9ኛ ክፍል ስንገባ እንደው ከ1 እስከ 8 አብረን ያሳለፍናቸው ጓደኞች አሉ። የአባቴ ጫና አለ ወደ ትምህርት እንድበረታ ማለት ነው። እነሱ ያነባሉ፣ መናፈሻ የሚሄደው መናፈሻ፣ ወደ ጫካ የሚሄደው ወደ ጫካ እየሄደ ያጠናሉና እንዴ እኔም እንደቀልድ ማንበብ ጀመርኩኝ። እንዳልኳችሁ ፋዘር በጣም ወደ ትምህርት እንዳደላ ፑሽ ያደርገኛል። 9ኛ ክፍል የመጀመሪያ ሴሚስተር 4ኛ ወጣሁ። ለኔ ተመሳሳይ ነው። አንተ ማራት ተወጣ ደረጃ 3ኛ ነው የወጣው። ግን እንትኑ ነው የገረመው። እኔ ሲያጠኑ አይቼ ነው
መናፈሻ ይሄዳሉ፣ ወንዝ ዳር ይሄዳሉ እና አዲስ ነገር ሆነ። ያንተም መናፈሻ ወንዝ ዳር ነው? የሚገርም ነው። the same to be honest እና ተገጣጣ ደና አራተኛ የወጣሁበት ክላስ ደግሞ በጣም ሰቃይ ተማሪ ተሰማ በራ ይባላል በእኛ ባች። ይሄ አንዳንድ ሰው ወይ ሶሻል ላይ ጎበዝ ነው ወይ ናቹራል ላይ ጎበዝ ነው። ተሰማ ሁሉም ነገር ላይ ጎበዝ፣ ፊዚክስ ብትለው 100%፣ ሂስትሪ ብትለው 100% የሚያመጣ ተማሪ፣ ሁሉንም የሚሰራ ተማሪ ላይ እሱ አንደኛ በወጣበት ክላስ አራተኛ ስወጣ እስቲል እችላለሁ አላልኩም። ጎበዝ ነኝ እንዴ የሚል ጥያቄ ነው። እንዴት ነው ነገር ያና ጎበዝ ነኝ እንዴ የሚል ጥያቄ ውስጥ መጣ። ከዛ በኋላ ሰከንድ ሴሚስተርም ደገምኩት። 10ኛ ክፍል የማትሪክ አሴስመንት ውጤት 3.2 አመጣው። እኔ 3 ነበር ያመጣው። ያ ተበልታ 3.2 ደረጃ ቀደምከው። ያ ኦኬ ምን ተበልታ። አሁን ምን መጠየቅ ጀመርኩ። ኦኬ የሀገር አቀፍ ፈተና እንዲሁ አምጥቼ ካለፍኩኝ አይ ጎበዝ ነኝ ማለት ነው። እስካሁን አላረጋገጥኩም። የእውነት ነው የምላቸውና ይህን ታሪክ ላይክ ኤቭሪ ኤሪያ ላይ አላወራም ማለት አንዳንዴ ስፔሲፊካሊ ትሬኒንግ ስሰጥ ወይ ተማሪዎች ጋር ፍሬሽ ተማሪዎች ጋር ክላስ ሲኖረኝ ማለት ላይክ አንደኛ ሰቅለው እስከ መጨረሻ የመጣ ሰውን ሳይሆን ፊት ለፊታቸው የሚቆመውም ድንገት በአንድ ወቅት ምንም ስለ ትምህርት የማያውቅ ሰው የሆነ ቦታ ተርኒንግ ፖይንት ኑሮት ግን አንዴ ፓዙን ከለየ በኋላ የመጣ መሆኑን ለማስረዳት ነውና ከዛ በኋላ የፊልድ ምርጤ ሶሻል ነበር። ሶሻል ገባውኝ፣ በጣም ተመቸኝ። እየተማርኩ መጣሁ። 12ኛ ክፍል ተዝ ይለኛል አንድ ሴሚስተር ከ1 እስከ 3 ውስጥ ገብቼ ነበር። የዛኔ በቃ ለኔ ፕራውድ ያደረኩበት መጀመሪያ ጊዜ ነው። አዎ እና ከ9 ጀምሮ እየተሻሻለ ኮንሰልድ እየሆንኩ እየጣፈጠ የፋዘሬ ፑሽ ማድረግ ወይ ግፊትም አለና ከዛ በኋላ ዩኒቨርሲቲ ደስ ይላችሁ ይሆናል። በጣም እንደ ቤተሰብ አንተ ፓሽንክ ሌላ ነገር ላይ ቢሆንም ኳስ ላይ ቢሆንም ያው ይታወቃል አይደል? እንደ ሀገር አሁን ነው እንጂ እኮ በኳሱ በጣም ብዙ ሰው ወደ ይሄ እንጀራም እየበላበት ደሞዝተኛም የሆነ ጥሩ ቤኔፊትም እያገኘ የመጣው በፊት ላይ ምንድነው ያለው የሆነ ማለት ይሄ በቃ ሄርክ የት ደርስ ከኛ በፊት በጣም ተጫውቶ የሆነ ስቴጅ ላይ ፌል አድርገዋል እና ትምህርት እና ቤተሰብ ፑሽ በሚያደርግ በኩል ይጠቅማል ብሎ በሚመክር በኩል ስታደላለት ደግሞ በጣም ደስተኛ ነው የሚሆነው። ያው ታዛዥ ነኝ በጣም እውነት ለመናገር ለቤት ኤቭሪቲንግ ነው የምሰራው ከደጁ ስራ እስከ ቤቱ ስራ ኤቭሪ ስራዎችን ሃንድል እያደረኩ ነው ያደግኩት። ያው እኛ ጋር ስትማር ለምሳሌ ስትኖርም ስትማርም ላይክ መፍትሄን ለመጠየቅ ግዴታ መወጣት አለበት። ለምሳሌ የኔ ትልቁ መፍት ኳስ ለመጫወት ማስፈቀድ ነው። እሱን ለማስፈቀድ ደግሞ መስራት ይኖርባል። እሱን ለማስፈቀድ ያው ክፍለ ሀገር ስታድግ ከተሜነት ቢኖርም እርሻም ደግሞ አለ። እሺ አሁን ፐርሰናሊ ለምሳሌ እኔ የትኛውም የእርሻ ስራ ውስጥ አልፌያለሁ። ከማረም ከመዝራት ከማረስ ማጨድ ጤፍ መጎልጎል ድረስ አልፎ ተርፎ ከብት እስከ መጠበቅ ድረስ እነዚህ ሁሉ ሰርቻለሁ። ስለዚህ ኳስ ለመጫወት 11 ሰዓት ወይ 10 ሰዓት ጀምሮ ከሰዓት ኳስ ለመጫወት ስትፈልግ መጀመሪያ ጠዋት ወይ ፋዘር የሆነ ቺካል ይተክልና በቆሎ ከሆነ የታረሰው እዛ ጋር ቺካል ይተክልና እስከዚህ ካረማችሁ እኔና ወንድሜ ያለና እስከዚህ ካረማችሁ ፈቅድላችሁ ከሰዓት መጫወት ትችላለህ። ስለዚህ ለሊት ተነስተህ አረማረማ ያ ሪፖርት አድርገህ ቀጥታ ምን ታረጋለህ? ትሄዳለህ ኳስ። ዩሲ ትልቁ እኔ ያስተማረኝ አው ያ ነው። ክፍለ ሀገር ስታት የግብርናው ስራ አለ። ክረምት ከመምጣቱ በፊት አንድ ወር አስቀድመ ለምሳሌ ለክረምት ለመንደድ የሚሆኑ እንጨቶችን መፍለጥ፣ ማሰናዳት፣ ማዘጋጀት ሊኖርብህ ይችላል። ቤት ውስጥ ታዘዛለህ። የግብርና ስራ ማንኛውንም ስራ ያው ክፍለ ሀገር ማደግ በብዛት ይሄ የከተሜነቱንም እዛ ቀጥታ ደግሞ የግብርናውንም ስራ ሙሉ ሁለቱን ነገር አዋህደ እንድትሄድ ያደርጋልና በዛ ውስጥ እንግዲህ በማለፌ ዛሬ ላይ ደስታ ይሰማኛል። በነገር ላይ አንዳንድ ቦታ የተማረ ሰው የግብርና ስራ የሚሰራ የማይመስላቸው አሉ። ለምሳሌ አሁን እኔ ብሄድ እና ሳርም ቢያዩኝ
አረ እንዴት ተደርጎ ምናምን ቀውጢ ነው የሚያደርጉትና አንተስ እንደዚህ ለምሳሌ አሁን ስትሄድ አርሳለሁ ወይ አርማለሁ ብለህ ታውቃለህ ስትልስ የሆነ አንግራግሩም እንዴ አይደረግም ምናምን? እውነት ለመናገር በየትኛውም አጋጣሚ ወደ ቤት ብገባ እኔ እርሻ ላገዝ እችላለሁ በዚህ ሰዓትም ብገባ ማለት ነው። ለምን ስራ ነው እየሰሩ ነው ስቲል እየሰሩ ነው የሚተዳደሩበት ስለሆነ ተማሪ ሁኝም ድሬዳዋ ዩኒቨርሲቲ መጥቼ ብሬክ ወይ ደግሞ ክረምትም ስመለስ ሰራለሁ ስራ አገዛለሁ የእርሻ ስራ። ለምን እዛ ጋር ሰርተ ያ ተሽጦ ነው ደግሞ ያንተን እኮ ቀጣይ ደግሞ ወጪዎች የሚሸፈንልህ ስቲል በዚች ሰዓትም ብሄድ ይሄ መከር መሰብሰብ ላይ ቢሆን ከሚሰበሰቡት አንዱ አካል ነው የምሆነው ማለት ነው። ከዚህ አንፃር ብዙም እንትን አይከበድም። ከየትኛውም ቦታ ሄደ ያው ሶርስ ነው መነሻህን ላይ ነው የመጣው ስለሆነ የናይል አይጎላም እውነት ለመናገር። ኦኬ ስለዚህ የተለመደ አይ እኛ አካባቢ በጣም እንትን ነው። በተለይ ራሳቸው የተማሩ የሚባሉ ሰዎች ራሱ ተመልሰው የመስራት እድላቸው ጠባብ ነው እና ለዛ ነው እንትን ልክ ነህ። በአጋጣሚ ሆኖ ሁለታችንም የገጠር ልጆች ነን እኛ እና ባለፍክበት መንገድ እኔም አለፍ ያለውና ከዩኒቨርሲቲ የሄድን ክረምት እረፍት ማረማም የተለመዱ ነገሮች አሉና አይ ጥሩ ኤክስፒሪየንስ ላይ ነገርከን። ሌላው ግን ከዛ 9ኛ ክፍል ላይ ትምህርት ላይ ብዙ ለውጥ አመጣበት ጊዜ ነው። በኋላ ማትሪክን 3.2 አመት አለፍ። በኋላ 11 እና 12ን አይ ቲንክ 12ንም የተሻለ ውጤት አመጣ እንደምን ተስፋ አደረገ። 3ኛ ደረጃ ወጣ። ከዛ ዩኒቨርሲቲ መጣ ማለት ነው። ስለዛች እስከ ዩኒቨርሲቲ የፈተናውና ዩኒቨርሲቲ መግቢያ አካባቢ ከዛ ድሬዳዋ እንዴት መጣ ምናምን የሚሉት። ኦኬ ቴንክ ዩ። እንግዲህ 11 እና 12 ኢቭን 11 እና 12 ወደ ትምህርት እንኳን አድልቼ ኳስም አልቀረም ነበር። ኢቭን ፕሪፓራቶሪ ወክዬ ጫወት ነበር። ጎል አገባለሁ። በጣም ጎበዝ እግር ኳስ ተጫዋች ነኝና በጣም ፓሽኔት የሆንኩበት እግር ኳስ ነበር በታይሙ ማለት ነው። ግን ወደ ትምህርቱ መጥቻለሁ። በቃ አንደርስታንዲንጉ መጥቶልኛል። ፓዙ ላይ ይዣለሁ እና ስቲል ግን ወደ ኳስም ማለት ስለዚህ ባላንስ አረግ ነበረ። ሶ 12ኛ ክፍል ላይ በደንብ ማጥናት ነበረብኝ። ያው እንግዲህ ሀገር አቀፍ ፈተና ነው። መማር አለብህ፣ ራስን መቻል አለብህ። ከቤተሰብ ጫንቃ ላይ ወርደ ቢያንስ ራስን በራስ ማኖርን መለማመድ ያለብህና ከዛ አንፃር በጣም ሲሪየስ ሆኜ ማንበብ ጀመርኩኝ። ለምን በወርቅ ምንድነው የምሆነው የሚል ጥያቄ አንድ ውስጥ ያቃጭላል። so I have to read። ጓደኛ አለኝ በጣም አብሬያቸው ማጠኖች ጓደኛዎች አሉኝና ከነሱ ጋር በደንብ እያጠናን የብዙ አመታትን ማትሪክ ወደ ኋላ እንግዲህ የ6 የ7 የ8 አመት ማትሪክ ስታይሎችን ማየት ማንበብ ላይብረሪ እንጠቀማለን። ባኮ ፕሪፓራቶሪ ስኩል ስማርና ኢንቫይሮንመንቱም ደስ ይላል። በዚህ አጋጣሚ አንድ ነገር ባነሳላችሁ እንደውም ደስ ይለኛል። ዩኒቨርሲቲ ስመጣ ፕሬዘንቴሽን ስኪሌ በጣም ከፍተኛ ነበር። እኔ ፕሬዘንቴሽን የሌለው አሳይመንት አልወድም ነበር ለራሱ። ይሄ የሆነው ግን 9ኛ ክፍል ተርኒንግ ፖይንት ላይ ነው። አንድ በፕሬዘንቴሽን ማመሰግነው መምህር ዮሐንስ ይባላልና የእውነት ሁሌም ሪስፔክት አለኝ በህይወት ዘመኔ። ከዚ ሲለኝ ወደዛ ስመለስ የፕሬዘንቴሽን ስኪሌ ተርኒንግ ፖይንት መምህር ዮሐንስ ነበር። ሂስትሪ መምህሬ ነው። አስገዳጅ ነው ያለው። በህይወቴ ፕሬዘንት አድርጌ አላውቅም እና 9ኛ ክፍል ላይ አስገዳጅ ነው ያለው የመጀመሪያ እና ኢማጂን እንዲህ እየተንቀጠቀጥክ ነበር የምትነሳው። ወረቀቱ አላመለጠ ኢማጂን ያና እየተንቀጠቀጥክ ነው የምትነሳው። አመልጦ ያቀር እንደ አዛም ዩኒቨርሲቲ ገብቼ ያ ኢማጂን ደን ሶ እየተንቀጠቀጥኩ አቀረብኩኝ። ከዛ በኋላ በጣም ጥሩ ፓዝ ያስኩ መጣው። ሁሉም ኤሌመንተሪም ሃይስኩልም ፕሪፓራቶሪም ያስተማሩኝ መምህራኖቼ ስፔሲፊካሊ ፕሪፓራቶሪ ስትመጣ ብዙ ሞዴል የሆኑ መምህራኖች አሉን። በጣም ይሄ ሃምብል ሆኖ እንደ ወንድም ትሪት ያያረጉ ጥሩ ዕውቀት የሚሰጡ የባኮ ፕሪፓራቶሪ በጊዜው የነበረ ስኩል ዳይሬክተርም በጣም ጀግና ሰው ነበረ። አቶ አለማየሁ ይባላሉና በጣም ሃምብል ነበሩና በዛ ፕሮሰስ ውስጥ መጣና 12ኛ ክፍል ላይ በጣም ኮንሰርን ሆኜ ማንበብ ነበረብኝ። አነበብኩኝ በደንብ ያው እግዚአብሔር በረዳኝ መጠን። ከዛ በኋላ ጀስት ተፈተንን።
ዩኒቨርሲቲ መቼ ማለት ነው ይሄ 2007 ነው ዩኒቨርሲቲ የገባሁት 2005 ማለት ነው ነው የገባው ያ ስለዚህ ዩኒቨርሲቲ እኮ ነው የገባው አይገርምም ስለዚህ ተመሳሳይ ባች ነን 2005 ማለት ነው አይደለ ሰው ተፈተልን ዩኒቨርሲቲ ፕሌስመንትን ሞላ ነበረ እንዳጋጣሚ ነው ሶስቱም ወደዚህ ነበር የሞላሁት አዳማ ሐረማያና ድሬዳዋ ሰባት የተመረከበት ነው ሶስት የሞላሁት ይሄ ፕሌስመንት ከ1 እስከ 3 የሞላሁት ወደዚህ ነበር በቃ ወደ ምስራቅ ኢትዮጵያ ነው የሞላሁት እና ከዛ ድሬዳዋ ደረሰኝ አንደኛው ያ ከኔ በፊት እዚሁ አካውንቲንግን የሚማር ድሬዳዋ የደረሰው ከአንድ ባች የሚቀድመኝ እኔ 11 የነበርኩ በጊዜ 12 የሚማር ረታ ቶለሳ የሚል ምርጥ ልጅ ነበርና ይነግረኛል በቃ አንዳንድ ነገር ስለ ድሬዳዋ ምናምን ስለ ትምህርቱ ያንዳንዱ ነገርና በቃ ደስ አለኝ ኢንተረስት የጨመረና ደረሰኝ መጣሁ ስመጣ ያለኝ ኤክስፒሪየንስ ለመጀመሪያ ጊዜ ነው እንደዚህ አይነት ዲስታንስ ሳቋረጥ ጉዞ በቃ የመጀመሪያ ጊዜ ከሀገር እየወጣ ያለው ኃይል ስሜት ሲሰማኝ የነበረው እውነት ለመናገርና ትናንሽ ከተማ ባየው ቁጥር ከአዲስ አበባ ድሬዳዋ ደረሰን ይሲ ደረሰን ይል ነበርና ሶ ደረስኩኝ በታይሙ 2007 ገባ 2007 አሁን የምታዩት ጋርደን ግሪነሪ በር ሁሉ የለም አይደል አልነበረ የዛኔ እውነት ለመናገር የሆነ በሩ ይታወቃል አይደል በሩም የሆነች ብረት ነበረች እንደውም አንዳንዴ መግቢያ ኢምፕሬሽንህን ለማሳመርም ላለማሳመርም ተጽዕኖ ይፈጥራል ይሄ the first impression is the last ይባላል አይደል እና ገባው የመጀመሪያ ኤክስፒሪየንስ ነው ሶ መጣን ወደ ዩኒቨርሲቲ ማለት ነው ተቀበለን በታይሙ የተማሪ ህብረቶች ነበሩ የሚገርም ሁሌም ደስ የሚለው ዩኒቨርሲቲ ላይ የተማሪ ህብረቶች ስቱደንት ዩኒየን በጣም ይሄ የሚቀበሉበት መንገድ አሜዚንግ ነበር ዶርም ድረስ አስገብተው ስልክህን ተቀብለው ይሄ አንተ ኮንፊውዝ እንዳትሆን ከዛ እንደመጣው ደግሞ ከኔ በፊትም ቀድሞ የመጡ ሲነሮች ስላሉ ሶ ምንድነው የሆነው እነሱ ጋር ምንድነው ትሪት ያደርጉን ነበር ማለት ነው ከዛ መጣን ፍሬሽ ማን ሆነን ከዛ ወደ ደሞ ቀጥታ እንዳውኑ ፍሬሽማን ይር የለም ቀጥታ ዳይቭ ነው መታደርገው ወደ ዲፓርትመንት እና ኮንፊውዥን ምን ለምረጥ የእውነት ለመናገር ያው አልተቸገርኩም እንዳጋጣሚ ነው ከኔ በፊት የተማረ ሰው ስለነበረ እኔ በተመረኩበት ፊልድ ግን ያው የሰው ልጅ እዚህ ጋር ያዘለኝና የሰው ልጅ ያው ብዙ ውሳኔዎችን እናሳልፋለን በየዕለት ህይወታችን ማለት ነውና እነሱ ከሲምፕል ዲሲዥን እስከ ኮምፕሊኬትድ ዲሲዥን እንላቸዋለን አይደለ ለምሳሌ ሲምፕል ዲሲዥን ስናያቸው ላይክ ቁርስ ምን ልብላ የትኛውን ልብስ ልልበስ እነዚህ ሲምፕል ናቸው አይደለ ትናንሽ ናቸውና አንድ ከኮምፕሊኬትድ ዲሲዥን ላይ ተዘካላችሁ ሁሉንም ሰው አንድ የሚያደርገው በልጅነታችን ሁላችንም ዶክተር ኢንጂነር ፓይለት ነበር አይደለ ሁሉ ኤቭሪባዲ ማለት ነው ፓይለት ነበር አላ ቆመቴና እንደማንሳቅ ነው ተቀየስኩና ሶ ከዛ በኋላ ምን ተፈጠረ ያው ይሄ በዛን ስቴጅ ከድፍረት እንጂ ከውቀት አይደለም መስመርጠው በተወይ ፈሪነት እየጨመረ እኮ ነው የሚሄደው አይደለ 10ኛ ክፍል ስታልቅ it's not about being doctor engineer or pilot it's about deciding social science or natural science urgent issue ሆኖ የሚመጣው ዶክተር ኢንጂነር ለሆን ሳይሆን social ወይስ natural you see one of the complicated decision ማለት ነው ከዛ ስትመጣ ደግሞ ሶሻል መረጥ አሁን ደግሞ ትመጣለህ ስኩል ኦፍ ላው ቢዝነስ እና ኢኮኖሚክስ አዘር ሶሻል ሳይንስ እኔ ሶሻል ስለነበርኩኝ ማለት ነው የቱን ልግባን ከዛ ደግሞ ቢዝነስ ገባው ከቢዝነስ ደግሞ የትኛው you see ቢዝነስ ውስጥም ብዙ ፊልዶች ስላለው ማለት እና ከኔ በፊት የተማረ ነበርና ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ተምሮ አዲስ አበባ ላይ ይሰራል ጥሩ ገቢ ያገኛል እንዳልኩ ያ ከኔ ባጭ አንድ የሚቀድምም ደግሞ እዚህ አካውንቲንግ ደግሞ የሚማራል ሁለቱ ላይ መሳጠርኩኝና የመጀመሪያ ጥያቄ ጠየቅኳቸው የሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት የአምና ሰቃይ ሲኒየር ማለት ነው አስተዋወቁኝ አልኳቸው አስተዋወቁኝ
እንዲመክር ማለት ያ ልጁ ስላለ እዚህ ምን አለ መሰለህ አንዳንዴ እኔ ዩኒቨርሲቲ ላይ የምንሰራው ስህተት ለምሳሌ ሞዴል የሚሆነንን ሰው መለየት አለብን ብዬ አስባለሁ። አብሶ ፍሬሽም ስንገባ ስንቆይም ለምሳሌ በእኛ ጊዜ ስንት አለ ስትለው አንዳንድ ተማሪ የካፌ አለኝ ይላል። መቆያ ያ የካፌ አለኝ ሲልክ የካፌ አለኝ ማለት ካፌ ተጠቀማል። መንግስት በዩኒቨርሲቲ ቆይታክ ከመንግስት ልታገኝ የምትችለው ጥቅም ሁሉ ታገኛለህ። ካፌ፣ ዶርም፣ አይዲ ኤቭሪቲንግ ታገኛል። ድንገት እኮ 2.00 ሊሆን ይችላል ማለት ድንገት አንድ እግሩ ውጭ አንድ እግሩ ውስጥ ሊሆን ይችላል። ይሄ ሰው አለ። አሁን ከዚህ ሰው እኔ ጥያቄ ብጠይቀው ምንድነው ሊነግረኝ የሚችለው? አንደርማይን ለማድረግ አይደለም፣ ነገር ግን በጣም ፊልዱን አልተረዳሁም። እሺ ሶ የመጀመሪያ ጥያቄ ማንን ነው መጠየቅ ያለብኝ? ሶ አስተዋወቁኝ። አሁን ላይ በአዋሳ ዩኒቨርሲቲ በማስተማር ይገኛል። ተመልሶ ማስተርስም አብረን የጨረስነው እንዳጋጣሚው ነው። ይርጋ ባልቻ ይባላልና ጠየቁት እና ሂዝ ናይስ ሚኪ ተሰራዋል ፍላጎት እስካለ ድረስ እመነኝ ከሰቃዮቹ አንዱ ሆነ እንደምትወጣ ተስፋ አደርጋለሁ እና ፈልገ አምነበት ካንተ በፊት ያለ ሰውም ካለ ቀጥላለኝ መረጥኩኝ። አንደኛ ላይ ደረሰኝ ያ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት መረጥኩኝ። አንደኛ ላይ ደረሰኝ ገባው። አሁን ፓሽኔት የሆንኩበት ፊልድ ነው፣ ውስጤ የፈቀደው ነው። አንደኛ ፍላጎቴ ተከብሮልኛል። ስለዚህ ያው ማንን ነው መጠብቀው ማለት ነው። የትምህርት ኢንተርስቴ ከሆነ ከ9ኛ ክፍል ጀምሮ ምን ሆኗል መጥቷል፣ ውስጤ ተነሳስቷል። አሁን እንግዲህ ጣፋጭ ታይም ገና ቴስቱ መነሻውን ልጀምር ነው እንግዲህ አሁን ደን ትምህርቱ ተጀመረ። ወደ ሎጂስቲክስ ዲፓርትመንት ገባ። ያ ምንድነው የሚያጠናው ግን ሎጂስቲክስ ምንድነው? እውነት ለመናገር ሎጂስቲክስ ስገባ ያው ኢንተረስትድም ስለነበርኩኝ ገባው። መምህራኖቼ በጣም ከጠበቅኩት በላይ ነበር ያስቀረሙኝ። የመጀመሪያ በጣም ጎበዝ ነበሩ፣ ሃምብል ነበሩ፣ ሪስፔክትፉል ነበሩ። ትልቁ ትኩረታቸው ምን አይነት ዕውቀት ልስጥ ነው። ዩሲ በኋላ ላይ ስለመመለስላቸው እንጂ ሌክቸረር ሁኜ ቀርቼ የመጀመሪያ 6 ወር መምህራኖቼን በስማቸው መጥራት አልችልም ነበር። ዩሲ ከነበራችሁ ቅርበት የነበረ ሪስፔክት ዩሲ ደን ሎጂስቲክስ ገባው። ሎጂስቲክስ በአጠቃላይ የሚያጠናው እንግዲህ ይሄ ሎጂስቲክስ ሲባል በአጠቃላይ በጣም ወደ 14 15 አክቲቪቲዎች በአጠቃላይ ግራጁዌት ፕሮፋይሎች የሚገቡበት ቢኖሩትም እንግዲህ አሁን በአለም ላይ 3 ነገር ፍሎ ያደርጋል አይደለ? ኢንፎርሜሽን፣ ፕሮዳክት፣ ማቴሪያል እና ፈንድ ነው አይደለ? እነዚህ ሁሉ ነገር በሎጂስቲክስ ሳይደገፉ ፍሎ ማድረግ አይችሉም። ሎጂስቲክስ እናነሳ በደፈናው ስለሚነሳ ነው እንጂ ለምሳሌ ሎጂስቲክስ ላይ የምትማራቸው ኮርሶች ለምሳሌ ከቢዝነስ ሳይድ ትማራለህ፣ ከሰው ማትረፍ ሳይድ ትማራለህ። ለምሳሌ ኢንትሮዳክሽን ቱ ቢዝነስ ሎጂስቲክስ ስትማር ቢዝነሱን እንዴት ራን ላድርግ ነው ከሎጂስቲክ አንፃር። ሂዩማኒታሪያን ሎጂስቲክስ ስትማር ደግሞ how to save life ነው የምትማረው፣ ህይወትን የማትረፍ ነውና እያንዳንዱ ኮርሶቹ የተጠኑት በዚህ ነውና ሞር ግዢ ባለሙያ፣ እነዚህ ግዢ የጨረታ አይነቶች፣ መንግስት ግዢ፣ ከሂዩማኒታሪያን ሰፕላይ ቼን፣ ዌርሃውስ ጋር የተገናኘ ማንኛውም ነገሮች ላይ ነው ከቨር የሚያደርገውና የሚያጠናው ይሄ ሊሚትድ አይደለም። ይሄ አንድ ፕሮዳክት ወደ ተቋሙ ከመምጣቱ ጀምሮ እስኪደርስ ይሄ ኢንባውንድ ሎጂስቲኩን ከዛ እዚህ ጋር ፕሮሰሱን እና አውትባውንዱ ከስተመር እስኪደርሰው ሙሉ ሎጂስቲክ ነው እንግዲህ የሚያጠናው ማለት ነው። እዛ ውስጥ ብዙ አጋዦች ሊኖሩ ይችላል። በፋይናንስ ይታገዛል፣ በተለያዩ ነገሮች ይታገዛልና ሰው ገባው። መምህራኖቼ ኢንተረስት ውስጥ የፈጠሩ አረሳምና ኤሴንሻል ሰፕላይ ቼን ማኔጅመንት ያስተማረኝ መምህር መስፍን መኮንን ይባላል። አሁን አለ እዚህ አሁን አላው ፒኤችዲውን እየጨረሰ ነው። እንዳጋጣሚ ነው አሁን። ደስ ይላል። ያ በጣም ኢዝ ናይስ። ስለ ሎጂስቲክስ እንደውም የመጀመሪያው ፍላጎት የሌለው ሰው ካለ ሌላ ፊልድ ይግባ። ፍላጎት ዋናው ፍላጎት። አዎ ያ ነበር የሱ ጥያቄ። ከዛ ፍላጎት ይፈጥርብናል። ባክግራውንዱን ነገረን ስለ ሎጂስቲክስ የበለጠ ኢንተረስትድ ሆንኩኝ። ከዛ መምህራኖቼን በጣም ጥሩ ነበሩ። ከዛ በኋላ ውጤት መስራት ጀመርኩኝ። እንግዲህ አስብ የመጀመሪያ ሴሚስተር
it's not about የመስቀል ጉዳይ ሳይሆን ጥያቄ የምትመልሰው እኔውን በራሴ እጫራለሁ ወይስ ቀጥላለሁ ነው። የመጀመሪያ ሴሚስተር ዩኒቨርሲቲ መጥቼ ራሴን የጠየቁት ጥያቄ ሰቃዩኝ እቀራለሁ የሚል አይደለም። አሁን ያ ሜንታሊቲ አሁን ላይ ያለ ተማሪ ባይኖራቸው አሪፍ ነው። በቃ ሰቅላለሁ ቢለው አሪፍ ነው። ግን እኔ በታይሙ የነበረኝ ምንድነው እጫራለሁ ወይንስ እቀጥላለሁ ነበር። እስከ 9 የነበረው አፌክት አድርጎ ደግሞ እኮ የመጀመሪያ ሴሚስተር ውጤት በጣም መሰረታዊ ነች። እንደውም አንዳንድ መምህራን ሲመክሩን እንደው ዶላር አስቀምጦ መመንዘር ነው ይለዋል። ለምን በጣም ከባድ ሴሚስተር ቢገጥም እንኳን ይመነዝርልሃል ያካክስልሃል ነውና ያም ስትረስ አለ። እንግዲህ አስበው እናነባለን በደንብ ከዛ መጀመሪያ ሴሚስተር አመጣው የሆነ ውጤት 3.58 አካባቢ ያመጣው በጣም ቆንጆ ውጤት ነው። ዋው በጣም ነው ደስ ያለኝ የእውነት በቃ ሰርቫይቭ አድርጌያለሁ። አሁን የመጫር የመቆየት ሳይሆን ከሰቃዮች ውስጥ አንዱ የመሆን ጥያቄ ነው የተፈጠረው ውስጥ 3 ነው 3.58 ያመጣው መጀመሪያ ሴሚስተር 3 ተመሳሳይ ውጤት ተመሳሳይ። ስለዚህ መጀመሪያም ቤዚክሊ ዳሟልታው ያ እና መምህራኖች እንግዲህ የሚያስተምሩበት መንገድ አሁን ላይ አብረን ስልጠና የምንሰጥ መምህር ረዳት ፕሮፌሰር ለዩርዶሳ ግዛቴ ዝራ ኢቭን ተስፋዬ አያለው ማለት ይሄን ግርማ ያባዩ ይሄን የምትላቸው አይደሉምና ሁሉም 100% ያስተማሩኝ መምህራን በጣም የሚገርሙ ነበሩ። ማለት ዕውቀቱን ሳይሰስት ይሰጡናል። ኢቭን በጣም የሚያስገርመኝ ነገር እውነት ለመናገር by the way it's all about ሆፕ ነው አይደል? ቀለባችን ተስፋ ነው ቀለባችን እና ዋናው ነገር ተስፋ እኔ በትልቁ ተስፋን ቀልበው የነበር መምህራኖቼ በጣም ዛሬ ላይ ትዝ ሲለኝ እንኳን ፕራውድ ማድረገውና ሰርዲሩኝ እኔ ወደ ሎጂስቲክስ ቢሮ ሴት ምን እንደሚሉኝ ታውቃለህ? መምህራኖቼ ቀጣይ አመት የትኛው ወንበር እንያዝልን ነው የሚሉት። የሚገርም የትኛው ቢሮ እንስጥህ ምን አይነት ስሜት ውስጤ እንደሚፈጠር ልነግር አልችልም። you see አንዱ ለቱ እኮ አይደለም ማይንድ ሴታቸው ግን እንዴት thank you see አንዱ ለቱ አይደለም ሁሉም ነው እኮ በየትኛውም አጋጣሚ ሁሉም ሲያገኙኝ ሚኪ ቀጣይ የትኛው ወንበር እንያዝልን ወደ ዶርሚ ስመለስ ምን አይነት ተስፋ ሰንቄ እንደምገባ ተበረታትቼ ኢነርጄቲክ ሆኜ ነው ወደ ቀጣይ ምዕራፍ መለሰውና ሹር የሆነ ይመጣል። በቃ አይምሮ ሪያላይዝ ያደረገና አንድ ደግሞ አመለካከት አለ ዩኒቨርሲቲ ስትማር ለምሳሌ አንድ ነገር ብጠቅስ ብዬ የማስበው አንደኛው ነገር ጂሲ ስደርስ ይሄ ግራጁዌት ክላስ ላይ ስትሆን ምንም ብሰራ አይጨምርም የሚል አመለካከት አለ። እንደዛ ይባላል። ሁለተኛ ደግሞ ላይፍ የሚባል ነገር አለ። መረቂያ ስለሆነ ላይፍ አሁን አሰናጋትም ስለሚኖር ያ እኔ ተመራቂ ተማሪ ሁኜ ነበር ውጤቴ ከየትኛውም ሴሚስተር በላይ የተሻለ 3.98 እና 3.96 ያመጣውበት የመጨረሻ አመት ሁለቱ ሴሚስተር ነበሩ እና ከየት አንስቶ ወዴት እንደሰቀለኝ አውቀው ነበር። ያን ዲስፕሩቭ አድርጌው ነበር። ያ ልዩነት ያመጣል በደንብ ያመጣል። ሌላው ላይፍ ነው። አሁን ላይፍ ሲባል የትኛው ላይፍ አሁን ሁሌ ፍሬሽማኖች ላይ እንደጋጣሚ ወደ ላይፍ ስኪል ወደ አንዳንድ ስልጠናዎች ላይ ስልጠና ሰሰጥ የተለያየ ዩኒቨርሲቲ ሚጄ እዚህም ላይ ሰሰጥ ምንድነው መሰለም ጠይቀው ምን አይነት ታሪክ ነው ለመጻፍ እየተዘጋጃችሁ ያላችሁት ወይ ደግሞ ለመጻፍ የምትፈልጉት? እሺ አሁን አንድ ታሪክ ባነሳለ ማለት ያው ሰው ሁሉ በገባው መንገድ ይንቀሳቀስ ይኖር ግን ሪያሊቲውን ነው። ለምሳሌ አሁን አባይነ ብጠይቅክ ፋሚሊ ጋር ሄደ ብታወራ ማትሳቀቅበት ህይወት ነው እየጻፍክ ያለው። ለምሳሌ ሄደ ፋሚሊ ጋር ይገርምሻል እማ ብለ ወይ ደግሞ አባዬ ይገርምሃል ኮርተ እኔ ዓርብ ዕለት ወጥቼ ጨፍሬ ጠጥቼ በለቼ እሁድ እኮ ነው መለሰው እኔ ልጅሽ ይያል ያ የትኛው መድረክ ላይ ታወራዋለህ? አሁን አርጓት ሌላ ጉዳይ ነው አይደለ? ምርጫ ነው። ነገር ግን ይሄን ታሪክ የት ልታወራው ትችላለህ? የትኛው መድረክ ላይ ቆመ ልታወራ ትችላለህ? የእውነት ለመናገር እኔ ዩኒቨርሲቲ ስማል ያለኝ ታሪክ ማለት የጻፍኩት ብዬ የምናገረው ታሪክ ምን ሊሆን ይችላል መሰለ ስሜት ቢፈኒ ሊሆን ይችላልና ላይክ ከዶርም ወይ ከላይብራሪ 7-8 ሰዓት አጠተን ገብቼ በሶ በጥብጠን ስኳር ፍለጋ ከዶርም ወደ ዶርም
የምንሄድበት ጊዜ ነበር። ብልጥ ልጆች ስኳርን ከበሶ ለጉሶ ያመጣሉ ከቤት ማለት ነው። አንዳንደኛ ደግሞ መረጃ ጋፕም ስለሚኖር ስኳር ላይ ብቻ በሶ ላይ ብቻ ነው የምናመጣው እና እነዚህ እኔ አርተዝ ሚለ ላይፍ አንደኛው ያ ነው ዩሲ በእውነት ለመናገር ማለት ነው። በጥብጬ በሶ ስኳር ፍለጋ ወይ ድንች ሰላጣ አስቀምጬ ወይ ባቅላባ ነገር ደብቄ ሎከሬ ውስጥ አንዱ ጓደኛዬ በልቶብኝ ሲጠብቀኝ ላይክ እኔ አብሶ 3 ማንነጣጣል ጓደኛሞች ነበርን። አማን ሰው ታደለ፣ ዳዊት ለየኸኝና እኔ ሚኪያስ ብርሃኑና እንደ አጋጣሚ ሶስታችን ባይ ዘ ዌይ የምንጣላው መጣላት ካለብን ለምን ላይብረሪ ሳጠራኝ ሄድክ ቱ ቢ ኦነስት አሉ አሁን የተሻለ ቦታ እነሱ ጥረኝ እንዴት ትሄዳለህ ያ እና እንዴት አትቀሰቀሰኝ ድንገት አማን ሰው ታደለ ይመጣና ኢሞሽናል ነው ሊናገር የሚችለው ሚክ እንዴት ሳትቀሰቀሰኝ ላይብረሪ ሄድክ ሊል ይችላል። ይሄ በጣም ደስ ይላል። ዩ ሲ እኔም ወይ እንዴት ሳትቀሰቀሱኝ ሄዳችሁ ነው እና በእኛ ሶስታችን ማለት ያው ብር እንዳሁኑ አይደለም አይደል? አሁን እኮ ነው ነገሮች ብርቅነታቸውን ከጊዜ ወደ ጊዜ እያጡ ሬጉላር እየሆኑ የመጡት እንጂ እኔ ስማር ማለት ምንም መደባበቅ ማትፈልጉ አይደለም 400 የኢትዮጵያ ብር ነበር የሚላከኝልኝ በየወሩ ማለት ነው። የዛኔም እኮ የአንድ ደሞዝተኛ ደሞዝ የሚላክለት ተማሪ አለ እሺ ዳይቨርስ ነው ስቲል እኮ አሁን አይደለ ማቋድ 2000 ብር የሚላክለት ሰው ነው። ኢማጂን የዛኔ እንግዲህ በጣም ትንሽ ብር ነው ብዙ ነገር የምትገዛው አይደለ? ኢማጂን 400 ይላክልኛል 3000 የሚላክለትም አለ ምንም የማይላክለት አለ። አንዴ ይዞ መጥቶ ለአመት እዚሁ ብሬክን አስፈቅደው ዩኒቨርሲቲውን ቆይቶ ሰመር የሚሄድ ደግሞ አለ ማለት በዚህ ሰከንድም አለ እንደዚህ አይነት ተማሪ። እኔ ለምሳሌ እንደዛ ነበርኩ ኢማጂን እና እኛ ጋር the best thing ምን መሰለ funny life አሁን ለማጥናት ትልቁ ወካችን የት እንደሆነ ታውቃለህ? በቶኒ ወተን ዙረን በዋና ማጥናት ግማሽ ክብ ማለት በእውነት ትልቁ ወካችን ተያይዘን መምጣትና የሆነች ብሉ ኑሮ በቶኒ ወተ በቃ የሆነ እንደው ምንቸት ነገር ምናምን የበላቀንማ 35 ምንቸት 35 ነውና ሌላ ላይ በቃ ወጣ በቃ ሌላ ነው የኛ ላይፉ ማለት ነውና ብዙ ጊዜ አሁን ምንድነው ስፕሪስ ፍቅር ካፌ የሚባል ነበር አይደል? እዚህ ጋር ወደ ቶኒ ልትወጣ ስትልቁ ካፌ ዴድሮማና ስፕሪስ አለ። ለማጥናት ስፕሪስ እንጠቀማለን ብዙ ጊዜ ሻይ በቡና ማለት ነው። እና ደን 5 ብር ወይ አማን ጋር ኑሮ ሁለታችን ጋር የለም ወይ እኔ ጋር ኑሮ ሁለታችን ጋር የለም ወይ ዳዊት ጋር ኑሮ እና ምንድነው የምናደርገው ብዙ ጊዜ ቁጥር ነው የምንጠራው አይነበረው you see እና ይሄ ማለት ሶስታችንም ስፕሪስ መጠጣት እየፈለግን ነገር ግን 1 ብር ስለሌለን የእውነት ነው ስለሌለን ማለት ነው ቁጥር እንጠራና ብዙ ጊዜ እኔ ነበርኩ የምጎዳው ቁጥር ያገኘ ሻይ ይጠጣል ከተባለ ቁጥር አገኘ ነበር እኔ you see ቁጥር ያላገኘ ሲባል ማላገኝ በቃ አልተራም እስከ ድረስና ላይፍ ሲወራ ዩኒቨርሲቲ ላይ ነገ አግብተ ወልደ ለልጅ ብታወራው የትኛው መድረክ ላይ ለምድን አካፍለኝ ብትባል ቤተሰብ ጋር እናት አባት ጋር ወንድም እህት ጋር አንገትን ቀና አርገ እነሱ ትላንት ላንተ ሳይደላቸው you see ሳይኖራቸው ካላቸው አይደለም እኮ አይደለ ሳይደላቸው ሳይኖራቸው የሆኑልህን ነገር አንተ እንዴት ስፔንድ እንዳደረክ እንዴት ኢንቨስት እንዳደረክ ቀና ብለህ ልታወራ የምትችል መጽሐፍ ነው። አሁንም መልእክቴ ያ ነው ለዩኒቨርሲቲ ላይ ለሚቆዩ ተማሪዎች ዛሬ የምንጽፈው ታሪክ ነገ ደረታችንን ቀና አርገን አንገታችንን ቀና አርገን ማውራት የምንችል በኩራት ልናወራው የምንችል ታሪክ እንድንጽፍ በዚሁ አጋጣሚ ማስተላለፍ ፈልጋለሁ ማለት ነው። ቆንጆ መልእክት ነው። የተወደዳችሁ አድማጮቻችን እየተከታተላችሁት የሚገኘው የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ፕሮግራማችን የሚተላለፈው በድሬዳዋ ዩኒቨርሲቲ FM 104.5 ነው። ፕሮግራሙን እያዘጋጀን ወደ እናንተ የምናቀርበው ደግሞ እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ ነን። በቴክኒኩ በኩል ደግሞ ሐምዛ እድሪስ አብሮን አለ። የዛሬው እንግዳችን ሚኪያስ ብርሃኑ ነው። በድሬዳዋ ዩኒቨርሲቲ በሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ነው ብቻ አይደለም፣ ወደ ኋላ እንመጣለን። ባይዘው እዚሁ ዩኒቨርሲቲ ተምሮ እዚሁ የቀረ ሁለቱንም ዲግሪውን እዚሁ ተምሮ ቤተኛ መምህርነትና በአሰልጣኝነት ሰርቲፋይድ ትሬነር ነው። ዩኒቨርሲቲ የግሉ ነው ማለት ይቻላል። ባለፈው ታስታውሳለህ ቢኒያም የሚባል ልጅ አቅርበን ነበርና ሜዲሲን
ሜዲሲን ተማሪ ነበርና ምንድነው ያለው ወታደር ካምፕ ገብቶ ሰልጥኖ እንደሚወጣው እኔ ዩኒቨርሲቲ ተመሳሳይ ገባው ምንድነው ያለው የስልጠና እና መሰራበት ማዕከል ነው ብዬ ነው ያመንኩት። ምን ላደርግ ነው የመጣሁት እና ያንተም እንትንን ሳየው በተለይ 9ኛ ክፍል ተርኒንግ ፖይንት ቢሆንም ዩኒቨርሲቲው በዛ መንገድ እንደተጠቀምክበት አንዳንድ ነገሮችን እያነሳ ነበር። እስኪ ወደ ሚኪ እንመለስና ያው ኦሬዲ ጆይን አድርጓልና ለተማሪዎችም ቆንጆ መልእክትን ያስተላልፈው። በነገራችን ላይ ዩኒቨርሲቲ ስትቆዩ ምን ታሪክ መጻፍ ነው የምትፈልጉት? ኮርታችሁ የምታወሩት ነገር ነው ወይ? አሁን ብዙ ሰው እንደዚህ ተዝናናው ጨፈርኩ ከዚህ ጭፈራ ቤት ወደዛ ጭፈራ ቤት ሄድኩኝ ምናምን እሱን ኮርተህ ለእናትህ ለሚስትህ ትነግራታለህ ወይ ነገር እና ቆንጆ መልእክትን ያስተላልፈው። እንደው ጥያቄ ነገር ካለ ቀጥልና። አዎ የኔ ጥያቄ ምንድነው በተማሪነት የነበረውን ህይወትና በመምህርነት ያለው ህይወት እንደው ስታነጻጽረው ምን ይመስል? ሰው መጀመሪያ በትምህርት ክፍሉ ሰቅለህ በመምህርነት ተመረጥክ ማለት ነው። እስኪ እሷን ነገር መጀመሪያ አድርግና መንደርደሪያ እንድትሆን። እሺ ቴንክ ዩ። እንግዲህ ተመረቅን። በታይሙ ያው የተሻለ ውጤት ያለው ተማሪ ቀጥታ ነበር የሚቀሩት። በእኛ ጊዜ ግን አንድ ሰርኩላር ተቀይሮ ነበረ። ምንድነው የሆነው? እንደ ማንኛውም ተማሪ ከየትኛውም ዩኒቨርሲቲ ምሩቃ ይወዳደሩና የተሻሉ ከሆኑ ይወሰዱ የሚል ህግ ነው የወጣው። የተሻሉ ካልሆኑ ደግሞ የተሻለ ይወሰድ የሚል መጣ። ጥሩ ድል ነው እኮ ስትጠብቀው የነበረው ወንበር ትንሽ ምን ሆነ ግን ዊሽ ቀጥታ መቅረት ስለነበረ ምን ሆነ ኦኬ አልኩኝ። ማለት ህግ ነው የሚቀየር፣ በአንድ ሰው የሚቀየር ነገር አይደለም። ከዛ በኋላ ተመርቄ ጨርሼ ቀጥታ በዚህ አጋጣሚ ስመረቅ አሁን ላይ የዲፓርትመንት ክፍል ኃላፊ ነው መምህር አያሉ። መምህሬም ነበረ፣ መምህር ተስፋዬ መምህር ነበረው። ያ ምንድነው ያለው ማንሳት ካለብኝ አለ ሚኪ ፊዚካሊ ቀጭን ነበር አለ። ልክ ነህ ሚኪ ማለት እንዳንተ ነበር፣ ድሮ እንዳንተ ነበር አለኝ እና ሲመሳይ መልእክቱ አሁን እንደሚኪ ሁሉ አይነት ነው። በአሁን ሰዓት አንድ ጓደኛዬ ቤት ሲመጣ መሐመድ ይባላል እና ጤና ባለሙያ ነው። ሲመጣ ቤት ፎቶ ያለ የዲግሪ አለ የማስተርስ የተመረኩበት ጎንና ጎን አለና አሁን ይሄ ነው ወደዚህ የተቀየረ ቢባል ማን ያምናል? ትምህርት ብቻ አይደለም የተቀየረው። ያ ደሞስት ቀጭን ነበር እውነት ለመናገር ያው ትንሽ እቺ ያው ልታመልጥ የደረሰች የዛኔ በጣም ቀጭን እና ስመረቅ እና ያለውን ሲቪ የዛኔ እንግዲህ እንዳሁኑ ባይዘዌ አሁን ላይ ያውን ጊዜ እውቀት በፈልጋለሁና አልፈልግም መሃል ነው ያለው። ዩኒቨርሲቲው እንኳን በጣም በቁጥር ብዙ የሆኑ ተቋማትን አምጥቶ ኢንቨስት ያደርጋል ተማሪዎች ላይ ስቲል ማይቀበል ሰው። አዎ በእኛ ጊዜ ተጠይቃ ወይ ሲነርን ትጠይቃለህ you see ወይ መምህርን ጠይቃለና እንደጋጣሚ እና ያሎጋ ሲቪ ሰጠኝ ፎርማት ሰጠኝ ምናምን ወሰርኩኝ አዲስ አበባ ሄድኩኝ አጎቴ ጋር ቁጭ አልኩኝ። በሚያስገርማችሁ ሁኔታ ወደ ክፍለ ሀገር ወደ ተወለድኩበት ሸቦካ ከተማ አልገባውም ነበር እኔ ተመርቄ። ለምን በቃ ይሄን ነው የምትጠብቀው? እኔ ተቃውን ፕሮግራም ይደረጋል አይደል ስትመረቅ። የእውነት ለመናገር አባቴ ሲደውልልኝ ፕሮግራም ልናረግ ነው አትመጣም? እኔ አንድ ነገር ላድርግ አልኩት። ስራ መያዜን እርግጠኛ ስሆን ፕሮግራም ታረጋለህ አልኩት። ሰው አዲስ አበባ ቀድሞአችን ያ እንዳሁኑ የሥራ ማስታወቂያ በኪስ አይገባም፣ በኦንላይን በቴሌግራም። ሰው አጎቴ ጋር ቁጭ ብዬ ጧት ቁርሴን በልቼ ጥላዬን ይዤ እንደውም ጥሩ አጋጣሚ ስላለኝ ነግራቸዋለሁና ከስራ መፈለጋ ተያይዞ ጥላዬን ይዤ 4 ኪሎ ደረጃው አለች ጋዜጣ ታነባለህ፣ ከዛ በኋላ ትጽፋለህ። እኔም ሳነብ ነበር ምናልባት እኮ አንድ ላይ ተቀምጠን ነበር ይሆናል። እና እዛ ስትሄድ አንድ የሚያስፈራክ ነገር ከዚህ ሁሉ ተርፎ ስራ አገኛለሁ ወይ ነው አንዱ ጥያቄ። ከና ስትል ሰው ከቦ እዛ ተቀምጦ ብዙ አምጥቶ እየተደፋ ነው ይመስል ቆሞ ሁሉም ያነባላ። እና ልክ ነህ። ከዛ በኋላ እኔ ማለት እግዚአብሔር ሲረዳኝ በጣም ብዙ ቁጥር አፕላይ አላረኩም። ወደ 7-8 ተቋም አፕላይ አድርጌ ብዙ ነው እኮ ያ ወደ ማንበብ ነው የገባሁት። መዘጋጀት አንድ ማረሳው የሐዋሳ ዩኒቨርሲቲ ማወጣ ዲላ ዩኒቨርሲቲ ያወጣ ከዛ ሁሉም ቦታ የሐዋሳ ዩኒቨርሲቲ አሜሪካ ኤምባሲ አጠገብ ነው፣ ፊት ለፊት ነው ሌዘን ወይ ጽሕፈት ቤታቸውና ሲሄድ ተዘግቷል ቢሮ። አሁን አስበው በዛ ታይም ገንዘብ አይኖርህም፣ ስራ እየፈለክ ነው ራስም።
አሁን ይሄ ድል ከባከንኩኝ ለመመለሻ ገንዘብ ላይ ኖረኝ ነው ሆነስትሊ ሳወራችሁና ምን አረኩኝ እግዚአብሔር የኔ ካለው የኔ ነው ብዬ በካኪ አሽጌ ብር ስራ አስገባው እሺ አስገባውት በቃ ገባው እኔ ሪቫይዝ ማድረግ ኢንተርቪው አንድ ጥሩ እድል ምን ነበረኝ ከዩኒቨርሲቲ ሳልወጣ እዚሁ ተመራቂ ተማሪውን ሪሰርች ምናምን ጨርሰን ሄኒከን መጥቶ ነበር ወደ ዩኒቨርሲቲ ከዩኒቨርሲቲ ጋር ተነጋግሮ በህይወቴ እንደው እስከዛሬ ካገኘኋቸው እንኳን የማይተናነሱ የሚገርም እድል ነበር የዛኔ ያገኘው ሄኒከን ሲቀጥር 5 ዙር ነው የሚያወዳድር ቶፕ ታለንት ነው ሃንት የሚያደርገው እና ያጠራል አንድ አሴስመንት ውስጥ 4 ነው የምትጠ 10 ሆነ በግሩፕ ቁጭ ብለ you see 6ቱ ሲወጡት ልታይ ትችላለህ ወርቀው ማለት ነው በወረቀት የጻፍካት ማንነትና መሬት ላይ ያለ ማንነት ማለት ተመሳሳይነቱን ያረጋግጣል ከዛ በኋላ 5 ዙር ነው የሚፈተነው እንደገጣሚ ፓስፖርት ሆኖ ማለኝ እስከዛ ድረስ ቤቴና የተሰጠኝን ከሄኒከን 4 ዙር አለፍኩኝ 4 ዙር ሳልፍ ያገኘሁት ኤክስፒሪየንስ ግን ላይፍ ታይም የጠቀመኝ ኤክስፒሪየንስ ይገርማል አብዛኞቹ ዛሬ ላይ ኢምፕሎያቢሊቲ ስኪልስ አሰነጠል መጠቀም ከስራው በላይ እሱ ራሱ ጠቀመ በጣም ጠቀመኝ ተርኒንግ ፖይንት ተማሪ ሁኜ ነው ማለት ነው ዩኒቨርሲቲው ድሬዳዋ ዩኒቨርሲቲ ከሄኒከን ጋር ባመቻቸው የስራ ስክሪኒንግ አሴስመንት ላይና ሙሉ ተመራቂ ነው የሚያወዳደረው ቶፕ ታለንት ነው የሚወስደው ቶፕ ታለንት ስለክ ኢትስ ኖት አባውት እንግዲህ ፎር ማምጣት ጉዳይ ብቻ ደግሞ አይደለም አቲቲዩድህን ነቅነቅ ይደረጋል ኮሚኒኬሽንህን በግሩፕ ማውራት በጣም ብዙ ነገር ማለት ነው ቀደም እንዳልከው ወረቀት ላይ ያለው በትክክል ከሚኪ ጋር ማች ያደርጋል ወይም ፊልተር ያደርጋል ላይክ አሁን ፓሽኔ ብለህ የጻፍከው ፓሽኔ ሲለው አንድ ሰው ፓሽኔ ሰው መርዳት ሊል ይችላል አይደል ሰው ማገዝ ግን ሪሊ ታግዛለህ ቴስት ይደረጋል ፕራክቲካል በጣም ቀላል ነው አይመስልም በደንብ ለምሳሌ ሩቀት ይዳውን ነገ ጠዋት 2 ሰዓት ላይ የአሴስመንት ኢንተርቪው ፈተና አለ ከተባልክ አንክቹአሊ ቼክ ይደረጋል ሩቅ ለምን አሁን ቫሪያብሎች ድርድራል ሲቪ ወረቀት ላይ አይደለ ይሄ በር ከሆነ በር አንድ እርምጃ ልገባ ስትል ፈተና ተጀምሯል በቃ ዘበኛው የፈተና አካል ሊሆን ይችላል አንተ ሰው አክባሪ ነህ ሲቪ ላይ አይደለ በሲቪ ላይ ሰው የሚያከብር ሰው ዘበኛው ሙልጭ አርጎ ሊሰድብ ይችላል ማለት ነው ምንድነው ብዙዎቻችን የለመደን ምን ዘበኛ አይደለ እንዴ አብለት አልፋላ አይደል ኤክስ ነች ከዛ ደግሞ ቀጣይ ቫሪያብል ሄልፕፉልም አይደለ ሄልፕፉል ነህ ከዛ በኋላ ድንገት እኮ ባይ ዘ ዌይ አንድ እግር ከገባ ሁሉም ሰው አንተን እየፈተነ ነው አንተ ግን አታውቅም 3 ሰዎች የሆነ ቃለ ማንሳት እየተላፉ ሊሆን ይችላል ታግዛለህ አታግዝም አንተ ዘንጣል ታልፋል ወደቅ ሄልፕፉልም አንዳንዴ እስቲ የመጨረሻ እድል እንስጠው ካሉ ያስገቡና ሌላ ፈተና ይሰጣዋል ካልሆነ ግን ገና ስገባ ፈተና ወርቅ አሉታል ተባል ትችላለህ ሳልፈተን ትላለህ ያ ፈተና ነበር እንዴ አያ አንደኛው ወይ ደግሞ ምን ትባላለህ እቺ ሁለቷን ወደቅ አይደለ ሶስተኛ ላይ ኢንተርቪው ያደረገ ያለ ሰው ፌንት ሊሰራ ይችላል ማለት አውቆ ሪአክሽን ነው ያ ፈርስት ኤድ ምንድነው ልታረግ የምችለው አያውን እዚህ ጋር ፎር አይደለም የሚያድነው ማለት ነው እሺ አካዳሚካሊ በጣም አውትስታንዲንግ ሆነክ እዚህ ጋር በፎር እኮ ስራ ለምሳሌ እሺ አሁን ግዢ ተምረ ግዢ ስራ አካውንቲንግ ተምረ ፋይናንስ ስራ አይደለ ምራ ብዙ ነገር ስራ ግን ይሄኛው ሶፍት ስኪልስ ነው ወረቀቱ ብቻውን ዋጋ የለውም እና ተወጣለ ማለት ነው በጣም ብዙ በግሩፕ አስቀምጠው ያንዳንዱ ነገርህን እንዲ አበጥሮ ይወስዷልና ይሄ ኤክስፒሪየንሱ ስለነበረኝ አልቸገረኝም ወጣውኝ ስራ ፈላለኩኝ የመጀመሪያ ስልክ ጥሪ ዲላ ዩኒቨርሲቲ ነበር የደወለልኝ ዲላ ዩኒቨርሲቲ ቅዳሜ ጠዋት ተፈተንኩኝ ሄድክ በጣም በህይወቴ ማረሳው ገጠመኝ አዲስ አበባ ነበረ እነሱ ደግሞ ሩዋንዳ ኤምባሲ አካባቢ ነው ጽፈት ቤታቸው ይገርማል ከቦሌ እንደደረስኩኝ ከወረድኩበት ታክሲና እስከ ጽፈት ቤታቸው ኦፕን ነበር ማለት የትንሽ ትሄዳለህ የሚገርም ዝናብ ዘነበ አንዳንድ የተማሪዎችን ስልጣና ላይ ቴስት አረጋቸዋል ልቁም እስኪ ያባራ ለጠብቅ ወይስ በስብሼ ልሄድ so I prefer በስብሼ መሄድ ሲሄድ ከሱፌ ውስጥ እንዲንጠባጠባለሁ የሆነ ሶፋ ነበር ያስቀመጡት በቃ ለትትፊ ቁጭ አበላሽው ተፈተንኩኝ ኮሚትመንቴን ያዩት ደን እሁድ ጠዋት ተደወለልኝ አቶ ሚኪያስ አቶ መባል ለራሱ እኮ እንዴት ደስ እንደሚል መጀመሪያ ጊዜ ታውቃለህ አፋለ እና
አለቀስኩኝ። አጎቴ ጋር ቁጭ ብለን ቁርስ እየበላን ነው። አለቀስኩኝና አልፋል እኮ ነው የተባልከው። እኔ አልፋል ስባል ያሳለፍኳቸው ውጣ ውረዶች ነው ድቅን ያሉት። you see so አለቀስኩኝ፣ ደስ አለኝ። ከዛ በኋላ አንዳንዴ by the way ኮሚቴር ስትሆን በተመሳሳይ ቀን ተመሳሳይ ስራ ለራሱ ትጠራ ትችላለህ። እኔ እንዲገጥሞኛ ቀን ዲላ ዩኒቨርሲቲ ዲላ ድረስ ሮብ 3 ሰዓት ቀጠለኝ። ከዛ ጀሞ አካባቢ ደግሞ የኮካኮላ ሮብ 3 ሰዓት ተቀጠርኩኝ። የቱን ልምረጥ? አጣብቂኝ ውስጥ ሮብ እኔም ተጠርቻለሁ አልነበርኩም እንጂ አንድ ላይ ነበር የተጠራነው። you see ከዛ ያው ፓሽኔን ነው እንግዲህ አሁን ይሄ ሁለቱም ቤስት ናቸው፣ ግን ፓሽኔት የሆንኩበት የቱ ነው? ዲላ ሄድኩኝ፣ ተመደብኩኝ፣ ኮርስ ተሰጠኝ፣ ቢሮ ተሰጠኝ። ዲላ ለማርከት ነበር አላማከትኩ really then እንትን መሰለኝ 40 ምንጭ ዲላ እኮ ብልክ ተረክ ትዝ አይለኝ። ሰውኔ ቢሮ ተሰጠኝ። ከዛ መኖር ጀመርኩኝ ቤት ተከራይቼ ምናምን። ግን አለ አይደል የተማርክበት ቦታ መቅረት የሆነ ፕራውዱ ትንሽ ይጨምርብሃል አይደል? እንትኑም አለ አሶሲዬሽኑ ኢንቫይሮንመንቱ ምታውቀው ነው ደግሞ ደስ ይላል እንጂ እዚህ ተምሮ እዚህ ነው የቀረው ይባላል። አዎ ኢዝሊ እኮ ሙቭ ስታረግ እኮ የትም ቦታ አሁን የለመድክበት ቦታ ላይ ስትሄድ እኮ ስቲል ይሄ ሶሻል ኮስት እንደ አዲስ ነው ኔትወርክንም እንትን የምታረገውና ከዛ የመምህራን ሀገር አቀፍ ስብሰባ ነበረ እየተሳተፍኩኝ ስልክ ተደወለልኝና ድሬዳዋ ዩኒቨርሲቲ ፈተና እንድትፈተን አዲስ አበባ ተፈተንኩኝ። ያው ብልጥ ልጅ ያዘውን ይዞ አይደለም ያለቅሰው። መጥቼ ተፈተኜ ወደ ዲላ ተመለስኩኝ። ማለት ዙሮ እኔ ሌክቸረር መሆን ነው የምፈልገው። ስለዚህ የትም ቦታ አልመርጥም ነበር። የትም ቦታ ቢሆን ሆናል። ሲሄድም ተመችቶኛል። እዛም ያለው ማህበረሰብ አቀባበሉ፣ ኢንቫይሮመንቱ፣ ይሄ የነገሮች ናቹራልነት፣ ፍራፍሬው፣ ኤቭሪቲንግ ቅለቱ በጣም ተመችቶኛል። ዲላ ለራሱ በቃ ወደ መወሰን ነበርኩኝ። ተመችቶኛል። አብረን የተመደብን ከአክሱም ከወሎ ከአዲስ አበባ ልጆች ነበሩ እና በቃ ሶሻል ላይፍ መስርተን ጀምረን ከዛ በኋላ ዲፓርትመንት ሄዳችን በጊዜ ነበረው አሁን ዶክተር አበባዩ ኃይሌ ይባላሉ። ሄሎ ሚኪ ወይ የእውነት አኩርተህናል አልፋልና እና በአንደኝነት ነው ያለፍከው እና አንተ ቤት ተከራይቻለሁ። አሁን ምን ጥያቄ እንደመጣ ታውቃለህ? ገንዘብ የለኝም። ችግሩ መምጫ ትራንስፖርት። ለምን አሁን ያው ቤተሰብ ስትጠይቅ ምን ይሆናል መሰለ አንተ ስራ ያማረጥክ ያለ ስራ ትቀራለህ እና አልከም ነው የሚለው። ይገርምሃል ይሄ አንድ አባባል አለ በአፋን ኦሮሞና እሰቲ ወለገራኒ ስሬ ተኮረነ መጪብሳ ይባላል። የት እንገናኛለን ብለህ ከሰው መለያየት የለብህም። የት እንገናኛለን አንድ አልጋ ላይ ያስተኛል ይባላል። የሰው ልጅ የት እንገናኛለን ብለህ በክፉ አትለያየው ነው አንድ አልጋ ላይ። ይሄ የሚገርም ገጠመኝ ሆኖ ነው አንድ አፋን ኦሮሞ ያስተማረች መምህር ግሬድ 11 ላይ አዲስ አበባ ዩኒቨርሲቲ ዲግሪ ተምሮ ወይኔ መምህር አበበች ነው የምትባለውና ከዛ በኋላ በጣም ተጣልተን ተለያየን አለች። ተለያየንና ከ8 ዓመት በኋላ ማስተርስ አንድ ዶርም አንገናኝም ማለት ይገባራል እና አጋጣሚ ከዛ በኋላ ያው ዲላ ገንዘብ የለኝም ስለከ ደሞዝ ገና ሊከፈለን ነው አይደለ? ገና ተቀጣሪና አይደለ? የተላከልኝ ገንዘብ ከቤተሰብ ቤት ተከራይቼ ፍራሽ ምን ያው መሰረታዊ አንድ ላጤ ሊኖር የሚችልበትን ገዛዝቼ ብር ጨርሻለሁ። ተጠራው በቃ ይሄ እዛ ጠልቻለም እዚህ የመጣው ያለውት በቃ ይሄ የተማርክበት ዩኒቨርሲቲ መቅረት ይሄ ፕራውድ ስለምታደርግ ከዛ በኋላ እንዳጋጣሚ ሆኖ ስዩም መንግስቱ ይባላል። አሁንም እዚሁ ኢትዮጵያ ንግድ ባንክ ነው የሚሰራውና በጣም ቅን የሆነ ጓደኛችን ነው በታይሙ አሁንም እና ደወልኩለት። ወይ ስዩም ቀዮ ነው የሚለው ወይ ቀየሴ አረብናት እንደዚህ እኮ ዲዲዩና ተብዬ እንዲህ ገንዘብ አጣው። አባቴ እንዳልደውለት ደግሞ አንተ ስራ ያማረጥክ ያለ ስራ ልትቀር ነው ይለኛል። አንተ እዛኔ እኮ ባስ 170 ብር ነው ከአዲስ አበባ ድሬዳዋ ይሲ ግን ያም የለም እንዴ አንተ ኬት ይመጣል ይሲ ከዛ በኋላ 700 ብር ነው ያለኝ 600 ለላከለ እኔ ቤተሰብ ጋር ስለሆንኩኝ አሁን አለ እንደዚህ አይነት ባይዘው አንዳንዴ እግዚአብሔር ሲሰጥ ነው ጓደኛና ከዛ ላከልኝ። አንተ
ጨርቄን አላልኩም አንድ ስሊፐር ነው የወሰድኩት። ሰበብ መፍጠር ነበረብኝ። ገንብቻለሁ አዛም ኮሚኒቲ 2 ወር ቢሆንም ምርጥ ጓደኞች አፈረን አብረን የተቀጠርን እና በቃ ቤተሰብ ታሞ ነው ብዬ በቃ ዋሽቼ ስሊፐሬ ወስጄ አዲስ አበባ ደረስኩኝ። ከአዲስ አበባ እዛው ከአጎቴ ጋር ወይ አክስት ጋር ታርፋለህ አይደለ? እኔ አልሄድኩም። ለምን አክስቴ ወይ አጎቴ ጋር ከሄድኩኝ ኧረ እሱ ይኸው መጥቷል ስራ ሊቀይር ብሎ ይደወላል። ስራ እየለቀቀ ነው። ከዛ በኋላ አልጋ አድሬ በታታ ባስ ቀጥ ብዬ መጣሁ ድሬዳዋ ዩኒቨርሲቲ። እሁድ ፋዘር ሲደውል ሄሎ ዲላ እንዴት ነው ሲል ድሬዳዋ ነኝ። ጌታ ሆይ እንዴት ነው ይላል። ደነገጠ። ያላ መጣሁ ተመደብኩኝ ማስተማር ጀመርኩኝ። ከዛ የመጀመሪያ 6 ወር ደግሞ መታቃቸው ተማሪዎች ነው የሚሆኑት እኮ በተለይ ተበራቂ ምናምን አካይተው አብዛኞቹ አሁን ያስተማርኳቸው ናቸው ያሉት አይደለ? እዚህ ለራሱና የመጀመሪያ ሴሚስተር መምህራኖችን በስማቸው መጥራት ይከብደኝ ነበር። ባይዘው ስቲል በሙሉ ስም አልጠራቸውም። አሁን ኢዩኤል ወይ ግዛቴ ወይ ዘራ ብዬ አልጠራም። ዩ ሲ ወይ አባዮ ወይ ግርማይ ብዬ አልጠራልህም። ምንድነው የሆነው? አንዴ እንደውም ትዝ ይለኛል መምህር ግዛቴ ተማሪ ቆሟል። አስብ መምህሩኛለው አይደል? ቲቸር አልኩት አለ ና ምን ያልከው ሲለኝ ቲቸር ተማሪ ፊት እኮ ቲቸር ካልከኝ እነሱ ምን ይበሉ አላለኝም አይደለም እኮ ጊዜ እኔ እንዴት አሁን ባንዴ መምህሩን ቆብዬ ይከብዳል። ባንዴ እንዴት ልጥራ ግዛቴ ከከበደ ጊዜ በለኝ እንጂ እንዴት ነው አለ እያለማመዱ ሆንኩኝ። መምህር ሰውንም በጣም ይሄ ኦፕን መምህር ነበርኩኝ። አሁን መመሰለ ልዩነቱ ተማሪ ስትሆን ባይገባህም ክላስ ትገባለህ። ፈተናም ቢሆን በኤክስ ፈርደል ልቀባቻ። መምህር ስትሆን ባይገባ የት ትገባለህ? ባይገባ ትቀራለህ። የት ትገባለህ? እሺ ግዴታ እንዲገባ እኔ አጣናና የሆነች ፓርት ካልገባኝ ደውላለሁ። ሄሎ ግርምሽ ወይ የዛኔ ስታስተምረኝ እዚህ ቦታ ምን ነበር? ሊስቅ ይችላል። እኔ እኮ ትገርመኛለህ ይልሃል። ገባ አይደለ? you see በዚህ ነው እኔ አንድ ብጠይቃቸው የሚነግሩ ሚኪ ኦፕን መምህር ሆኖ በዚህ ሰከንድ ያልገባኝ ነገር ካለ ይሄ እንዴት ነው ልል እችላለሁ። እና ድሬዳዋ ዩኒቨርሲቲ መምህሩኝ የቀረው ማስተማር ጀመርኩኝ። በጣም በእውነት ለመናገር ሙያዬን ወደዋለሁ። ፓሽኔት ሌክቸረር ነኝ ማለት አማራጭ አርገው ታስተምረው ነገር አንደኛ ፕራዮሪቲ አርጌ በፍቅር የምወደው የገባውበት ሙያ ነውና ከዛ በመምህርነት ጎዳና ቀጠልኩኝ። 2012 በኮቪድ ወቅት ማስተርስን ኮቪድ መጣደም ጨረስን። ኮቪድ ውስጥ ነው ማስተርስን የጨረስ ነው። ተመረቅን። ከዛ ዩኒቨርሲቲ ላይፍ ላይ እንግዲህ መጣ መምህርነት በጣም በቃ የምወደው ሙያ እያስተማርኩ አልፎ ባለኝ ኢንተርፌሳሊቲ ላይ ቦታም እጂ ሰርቭ ማድረግ ምናምን ጀመርኩኝ በማስተማርነትም። ከዛ አንድ ጥያቄ አይምሮ ይጠይቃል ማለት ከመምህርነት በተጨማሪ ምንድነው ሚኪ ሊሆን የሚችለው? ምንድነው ሊሰራ የሚችለው?